بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ود የቃይደቱ ኑራንያ ተከታታይ ቤተሰቦች እንዴት ናችሁ? ዛሬ الدرس الثاني ደርሰናል። ሁለተኛ ደርስ ኢንሻአላህ ተዓላ الدرس الأول በሁለት ፓርት ወይንም በሁለት ክፍል ጨርሰናል። ዛሬ በአላህ ፍቃድ الدرس الثاني እንጀምራለን ማለት ነው ኢንሻአላህ ተዓላ። ትምህርቱ እየገባችሁ እንደሆነ ተስፋ አደርጋለሁኝ። ካልገባችሁ ደግሞ ኮሜንት ላይ መጠየቅ ይቻላል። በቀጣይ ስመጣ መልስላችኋለሁ። ዛሬ الدرس الثاني ከሚለው እንጀምራለን። እስከ መጨረሻው ድረስ ተከታተሉኝ። ባረከላሁ ፊኩም። ታዳ ቁርአንን የት ልማር የት ላሰማ የት ልቅራ ብላችሁ ተቸግራችሁና ተጨንቃችሁ ከሆነ እኛ አልሂዳያዎች ይህንን ችግር እየቀረፍን እንገኛለን። አልሂዳያ ኦንላይን ቁርአን ማዕከል በዚህ ስልክ ቁጥር እየደወላችሁ መመዝገብ ትችላላችሁ። በአጭር ጊዜ ውስጥ ቁርአን ማንበብ እንድትችሉ እናስደርጋችኋለን ከአላህ ጋር ኢንሻአላህ ተዓላ። ቢስሚላህ الدرس الثاني الدرس الثاني الدرس ሁለተኛው ላይ ሳ እንላለን። የመጀመሪያው ሱ ነው የአማርኛው ሱ الدرس አማርኛ ላይ የምንጠቀመው ሱ ነው። ሁለተኛ ላይ ያለችው ግን ሳ የምንላት የምላሳችን ጫፍ ግዴታ መውጣት ይኖርባታል። الدرس ثا الدرس الثاني ኢንሻአላህ ተዓላ ግልጽ ነው ኢንሻአላህ። حروف الهجاء المركبة حروف الهجاء المركبة ትርጉሙን እንመልከተው። الدرس الثاني ማለት ይሄ የተከበበበት ቦታ ሁለተኛው የትምህርት ክፍል ባጭሩ በጣም ቀላል ነው፣ ማካበድ አያስፈልገውም። ወይንም ክፍል 2 እንደማለት ነው። حروف الهجاء المركبة ማለት حروف ማለት ፊደላቶች፣ الهجاء ገበታ ወይንም ሆሄሃት እንደምንላቸው፣ المركبة ማለት ደግሞ የተጣመሩ ወይንም ደግሞ አንዱ ፊደል ከአንዱ ፊደል ጋር ተቀናጅቶ ወይንም ተቀጥሎ የተጻፈ እንደማለት ነው። ይህ ማለት ምን ማለት ነው? ልክ እንደ አደርሱል አወል እያንዳንዱ ፊደል ለብቻ 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 አይደለም እዚህ ቦታ ላይ የተጻፈው ማለት ነው። አረበኛ ፊደል በባህሪው የሚቀጣጠሉ ፊደላቶች አሉት፣ የማይቀጣጠሉ ፊደላቶች አሉት። ነገር ግን እዚህ ቦታ ላይ በአብዛኛው ከሁለት ወይንም ከአንድ ፊደል ሌላ ሁላቸውም ተቀጣጥለውና ተያይዘው ተጽፈው ነው የምንመለከተው። ስለዚህ አደርሱል አወል ላይ ነጠላ ነጠላ ሆነው ተጽፈው ቅርጻቸው ምን እንደሚመስል ስማቸው ምን እንደሚመስል በሰፊ አብራርተን ተመልክተናል። እዚህ ቦታ ላይ ደግሞ ተቀጣጥለው ሲመጡ ምን ተብለው ይጠራሉ፣ መልካቸውስ ምን ይመስላል፣ ማን ከማን ይቀጠላል የሚለውን በሰፊ የምንዳስሰው ይሆናል። በጣም ቀላል ነው እንዳታካብዱት ማለት ነው ኢንሻአላህ። ባረከላሁ ፊኩም። የመጀመሪያው አሊፍ ነው። አሊፍ እንደነገርኳችሁ ህጋችን ውስጥ አትገባም፣ ለብቻዋን የተጻፈችው እዚህ ቦታ ላይ። ስለዚህ እሷ ህጋችን ውስጥ አትገባም ማለት ነው። ሁለተኛው ላም አሊፍ ላም አሊፍ። ይሄ ተመልከቱት እዚህ ጋር በደንብ አድርጌ ልለይላችሁ። ይሄንኛው ቀዩ ረጅሙ እንደዚህ የመጣው እሱ ላም ይባላል። የመጀመሪያው ማለት ነው በቀይ የተጻፈው ላም ይባላል። ቀጥሎ እላው ላይ የተቀጠለበት እሱ አሊፍ ይባላል። በአንድ ላይ ስንጠራቸው ላም አሊፍ እንላቸዋለን እያንዳንዳቸው ስንጠራቸው። ስናነባቸው ደግሞ ላ ላ የሚልን ድምጽ ይሰጡናል ማለት ነው። ሁለተኛው አሁንም ላም አሊፍ ነው። ላም አሊፍ ተመሳሳይ ነው። ሁለቱም ስማቸው ተመሳሳይ ነው። ነገር ግን ቅርጻቸው ይለያያል። ቅርጻቸው ይለያያል። ሁለቱንም በየቦታው ስናገኛቸው ላም አሊፍ እያልን ነው የምንጠራቸው ማለት ነው። ግልጽ ነው። ቀጣዩ ባ አሊፍ ባ አሊፍ። ይህ ከታች ያለው አረንጓዴ ሊመስል ያለው ቀለሙ እሱ ወይንም ሽሯማው እሱ ባ ይባላል። ከስር ነጥብ አለው። ይሄንኛው እላው ላይ ደግሞ የተቀጠለበት ጥቁሩ እሱ አሊፍ ይባላል። እሱ አሊፍ ነው። ሁለቱ ባ
አሊፍ እንላቸዋለን ማለት ነው። በጣም ቀላል ነው። ቀጣይ ላም አሊፍ፣ ላም አሊፍ። ይሄም ልክ እንደቀደሙ ላም አሊፍ ነው የምንለው። ቅርጹ አሁንም ቅድም ከቀራናቸው ላም አሊፎች ለየት ያለ ነው። በመቀጠል ላም ላም እንለዋለን ማለት ነው። ላም አሊፍ ላም አሊፍ ላም ሐ ላም ሐ። ከላይ ያለችው ቀዩዋ ላም ነች። ከስር ያለችው ደግሞ ሐ እንላታለን። ሐ የምትቀጥነው ሐ ነች። በደንብ አቅጥኗት። ላም አሊፍ ላም አሊፍ ባላም ባ። ይሄ ደግሞ ባለ 3 ፊደል ነው። ባ ላም ባ ባ ላም ባ። ከኔ ጋር አብራችሁ በሉት። ባ የመጀመሪያው፣ መሃል ላይ ወደ ላይ ቀጥ ያለው ደግሞ ላም ባ ላም ባ። አሁንም ደግሞ ባመጣ ማለት ነው። ካፍ ካፍ። ሁለቱም ተከታትለው የመጡት ካፍ ናቸው። ነገር ግን ቅርጻቸው ይለያያል፣ ሁለቱም ማለት ነው። ሁለታቸውም ቅርጻቸው ይለያያል። ለምን ሁለታቸውም እዚህ ቦታ ላይ ተጻፉ የሚል ጥያቄ ቢነሳ ሁለቱም እዚህ ቦታ ላይ የተጻፉት ለምንድን ነው? ሁለቱም እንደዚህ ሆነው ቁርአን ውስጥ ይመጣሉ፣ ቅርጻቸው ተለያይቶ የሚልን መልእክት ለማስተላለፍ ነው ማለት ነው። ሁለቱም ካፍ እንደሆኑ እዚህ ቦታ ላይ እውቀት ወስደናል ማለት ነው። ካፍ ባ ካፍ ባ ካፍ አሊፍ ካፍ አሊፍ ባ ካፍ ታ ታ ካፍ ሳ። ኢንሻአላህ ተዓላ ባ ባ። አፋችንን ከፈት ባን ስናነብ ባ ባ ብለን አፋችንን በጣም እንዳንከፍተው፣ እንደዛ ማለት ሳይሆን የተወሰነ ባ ባ። በጣም ቀላል። ታ ሳ የምላስ ጫፍ ሳ ብለን ምላሳችንን የተወሰነ ማውጣት ይኖርብናል ማለት ነው። ኑን ያ ያ ባ አሊፍ ባ አሊፍ ኑን አሊፍ ታ አሊፍ ያ አሊፍ ሳ አሊፍ ባ ሲን ያሲን ኑን ሲን ታሲን ሳሲን። እዚህ ቦታ ላይ እንዳታደናገራችሁ፣ ሁለታቸውም ትንሽ ነው የሚለያዩት ማለት ነው። የመጀመሪያዋ ሳ ምላስ የሚወጣባት ነች። ሁለተኛዋ ደግሞ አማርኛ ላይ የምንጠቀማት ሲን ነች። ሳ ሲን ሳሲን ሳጂም ታሓ ኑን ኻ ያሓ ባጂም ያሚም ባሚም ኑን ሚም ታሚም ሳሚም ባያ። ባ ማለት ከላይ ያለችው ትንሿ በቀይ የተጻፈችው ነች። ከስር የተቀጠለው ደግሞ ያ ነው። በመቀጠል ያ ያ
ሁለቱም ያ ናቸው። እነዚህ ደግሞ አሁንም እንደቀደሙ ከላይ ያለችው በቀይ የተጻፈችው ያ ነች። እሷ አንድ ፓርት ነች ወይንም አንድ ፊደል ነች። ከስር ያለው ደግሞ ሌላ ፊደል ነው። እሱም ደግሞ ያ እንለዋለን ማለት ነው። ያ ያ ኑን ያ ታ ያ ሳ ያ ኑን ባ ላም ታ ኑን ላም ባ ያ ላም ያ ታ ላም ሳ ሳ ላም ኑን ባ ኑን። እንግዲህ ይህን ይመስላል ማለት ነው የዛሬው ትምህርታችን። ትምህርቱ እንዳያችሁት ነው። እንግዲህ በውስጡ አንድ ፊደል ብቻውንም የተጻፈ አለ፣ ከሁለት ፊደልም ተቀጣጥሎ የተጻፈ አለ፣ እስከ 3 ድረስ ተመልክተናል ማለት ነው። እንግዲህ እንደቅድም እንደነገርኳችሁ አረበኛ ቋንቋ ወይንም አረበኛ ፊደላቶች ተያይዘው የመጻፍ ባህሪ ያላቸው ከሌሎች አማርኛ ወይንም ከሌሎች ቋንቋዎች በተለየ መልኩ ማለት ነው። አይታወቅም። ቻይነኛ ግን ተቀጣጥሎ የሚጻፍ ይመስለኛል። እና አረበኛ ፊደል ተቀጣጥሎ አንዱ ፊደል ከአንዱ ፊደል ጋር ተቀጣጥሎ የሚጻፍበት አጋጣሚ አለ ማለት ነው። ኢንሻአላሁ ተዓላ ትምህርታችን ይሄንን ይመስላል ማለት ነው። ለዛሬ አንድ ፔጅ ሙሉ አደርሱ ተሳኔን ተምረናል ማለት ነው። ቪዲዮ ተመችቷችሁና ኸይር ነገር ትምህርት አግኝታችሁበት ከሆነ ለእህት ወንድሞች ሼር ማድረግ እንዳይረሳ ማለት ነው። ኸይሩ የሁላችንም ነው። ኢንሻአላሁ ተዓላ በቀጣይ ፕሮግራም እስከምንገናኝ ድረስ የረበና እዝነት ከናንተ ጋር አይለይ ማለት ነው። ወሰላሙ አለይኩም ወራህመቱላህ ወበረካቱ።